ሰላም ለእናንተ ይሁን ቅዱሳን። ዛሬም ደግሞ ከእናንተ ጋር በሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 14 እስከ 16 እና በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 7 እስከ 12 ባለው ላይ የተፈተነ ሕይወትና አገልግሎት በሚል ርዕስ አብረን እናያለን ማለት ነው። እንግዲህ ባለፈው ለማየት እንደሞከርነው የክርስቲያን ሕይወትና የክርስቲያን አገልግሎት የተፈተነ ነው። ጳውሎስ ሁለተኛ ቆሮንቶስን በሚጽፍበት ጊዜ እንደ መከራከሪያ ሐሳብ አድርጎ ስለራሱ ያስረዳበት ነው። ምክንያቱም ቆሮንቶስ ላይ የነበሩት ተቺዎች ጳውሎስን ሲተቹት የነበረው ወይም የጳውሎስን ክፍተት እየፈለጉ በነገር ሲያጣድፉት የነበሩትን ሰዎች ትኩረታቸውም የነሱም ትኩረት ሕይወቱና አገልግሎቱ ላይ ስለነበረ፣ ስለዚህ እናንተ እንደምትሉት አይደለም፣ የኔ ሕይወት የኔ አገልግሎት ተፈትኖ ያለፈ ነው፣ በብዙ ፈተና ውስጥ አልፎ በዛ ፈተና ውስጥ ታይቶ ያለፈ ነው ብሎ የራሱን ሕይወትና አገልግሎት እንደ ማስረጃ አድርጎ ያቀረበበት ነው ማለት ነው። ስለዚህ ባለፈው ሕይወት እንደሚፈተን አይተናል። ፈታኞቻችን እነማ እንደሆኑ አይተናል። ጳውሎስ ላይ የተሰነዘሩትም ደግሞ ምን አይነት ተቃውሞች እንደሆኑ እነዛን አይተናል። ስለዚህ ለነዛ የሰጠው መልስ እንደሆነ አይተናል። ዛሬ ሁለተኛውን ክፍል ምዕራፍ 4ን ከቁጥር 7 ጀምሮ እስከ 12 ያለውን አነባለሁ። በአዲሱ መደበኛ ትርጉም ነው የማነበው። ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከእኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለን። ከየአቅጣጫው ብንገፋም አንንኮታኮትም፣ ግራ ብንጋባም ተስፋ አንቆርጥም፣ ብንሰደድም ተጥለን አንቀርም፣ መጥተው ቢጥሉንም አንጠፋም። የኢየሱስ ሕይወት በሰውነታችን እንዲገለጥ የኢየሱስን ሞት ዘወትር በሰውነታችን ተሸክመን እንዞራለን። የኢየሱስን ሕይወት ሟች በሆነው ሥጋችን እንዲገለጥ እኛ ሕያዋን ሆነን ሁልጊዜ ስለ ኢየሱስ ለሞት አልፈን እንሰጣለንና። እንግዲህ ሞት በእኛ ይሰራል፣ ሕይወት ግን በእናንተ ይላል። እግዚአብሔር ይመስገን። አሁንም ጳውሎስ ቅድም ለመግለጽ እንደሞከርኩት የኔ ሕይወት የኔ አገልግሎት የተፈተነ ነው ለማለት ነው የፈለገው። በብዙ ነገር ውስጥ የተፈተነ ነው። በብዙ ፈተናዎች ውስጥ ያለፈ ነው። ብዙ ተግዳሮት አለበት። ስደት አለበት፣ መመታት አለበት፣ መጣል አለበት። እነዚህ ሁሉ ነገሮች አሉበት። ክርስትና ምቹና አልጋ በአልጋ የሆነ ምንም አይነት ውጣ ወረድ የሌለው የተንደላቀቀና የተመቻቸ ሕይወት አይደለም። እንዲህ አድርገንም ልናስብ እንዲህ አድርገንም ልንቆጥር አይገባም። መጽሐፍ ቅዱስም እንዲህ አይነቱን ተስፋ አልሰጠንም። ምክንያቱም አባቶቻችን የተፈተኑ ናቸው። በአዲስ ኪዳን ያሉት አገልጋዮች ሁሉ ጳውሎስንም ጨምሮ በልዩ ልዩ አይነት ፈተና ውስጥ ያለፉ ናቸው። ጌታችን ኢየሱስ ክርስቶስም የቤተ ክርስቲያንን ታሪክ በምንመለከትበት ጊዜም የቤተ ክርስቲያን ታሪክም በታላቅ ፈተና ውስጥ ነው ቤተ ክርስቲያን እንዳሳለፈች የሚነግረን። አሁንም ደግሞ እኔም እንደኖርኩበት እድሜ ልክ እንደገናም ደግሞ ክርስትና ወደ ምድራችን ከገባበት ጊዜ ጀምሮ በብዙ ተግዳሮትና በብዙ ፈተና ውስጥ ነው እያለፈ ያለው። ጳውሎስ ምንድነው ማሳየት የፈለገው? ነገር ግን ይህ እጅግ ታላቅ ኃይል ይላል። ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለን ይላል። ይህ የከበረ ነገር ወይም ደግሞ ይህ የከበረ መዝገብ በሸክላ ዕቃ ውስጥ አለን ይላል። ይህ የከበረ ነገርስ ምንድን ነው? ይህ የከበረ ነገር ምንድን ነው? እዚሁ ክፍል ላይ ምዕራፍ 4 ላይ ወደ ላይ ከፍ ብለን በምንመለከትበት ጊዜ ምዕራፍ 4 ቁጥር 4 ላይ እንዲህ የሚል ቃል እናገኛለን። የእግዚአብሔርም አምሳል የሆነውን የክርስቶስ የክብሩን ወንጌል ብርሃን እንዳያዩ
የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል ይላል። የእግዚአብሔር አምሳል የሆነውን የክርስቶስ የክብሩን ወንጌል ብርሃን እንዳያዩ፣ የክርስቶስ ኢየሱስን የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ ዓይናቸውን አሳውሯል ይላል። ይህ የከበረ መዝገብ የሚለው ምንድን ነው? የክብሩ ወንጌል ብርሃን፣ የክብሩ ወንጌል ብርሃን ነው ይለዋል። ስለዚህ ይህን የክብሩን ወንጌል ብርሃን የከበረ መዝገብ ከሚለው ጋር ተመሳሳይነትና ተቀራራቢነት አለው። ምዕራፍ 4 ቁጥር 6 ላይ ተመሳሳይ ነገርም እናገኛለን። በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ ይላል። በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ ይላል። በክርስቶስ ፊት ምናልባትም ሐዋርያት ሥራ ምዕራፍ 9ንም እያሰበ ሊሆን ይችላል ጳውሎስ ይህንን የተናገረው። እርሱና ጌታችን ኢየሱስ ክርስቶስ በተዋወቁበት ጊዜ ሳውል ሳውል ለምን ታሳደደኛለህ ብሎ ባለው ጊዜ ያን ጊዜ ማየት ተስኖት ነበር። ከክብሩ የተነሳ ኢየሱስን ማየት ተስኖት ነበር። ስለዚህ ማየት ያቃተው የክርስቶስ የክብር ፊትና እንደገና ከዛ ውስጥ ለምን ታሳድደኛለህ አንተ ማነህ ሲለው እኔ የምታሳድደኝ ኢየሱስ ነኝ ያለው ያንን ድምፅ የሚያስታውስም ሊሆን ይችላል። ስለዚህ የከበረ መዝገብ የሚለው ምንድን ነው? የክብሩን ወንጌል ብርሃን ነው። ወይም ደግሞ እግዚአብሔር በክርስቶስ የገለጠው የክብሩ የእውቀት ብርሃን ነው። ይህም ጳውሎስ የሚሰብከው እኛም የምንሰብከው ወንጌል ነው። የከበረ ነገር፣ ሰዎችን የሚያድን፣ የሰዎችን ታሪክ የሚለውጥ፣ ዓለምን ከርኩሰት ከጥፋት የሚታደግ የከበረ ነገር ወንጌል ነው። እግዚአብሔር ይመስገን። ታዲያ ይህ የከበረ መዝገብ የተቀመጠበት ስፍራ ደግሞ ሸክላ ዕቃ ነው ይለዋል። የተቀመጠበት ስፍራ የከበረ ነገር ሸክላ ዕቃ ነው ብሎ ይናገራል። ሌላው ማየት ያለብን ይህ እጅግ ታላቅ ይለዋል። ታላቅ ኃይል፣ ይህ እጅግ ታላቅ ኃይል ይለዋል። ይህ እጅግ ታላቅ ኃይል ደግሞ የሚለው ምንድን ነው? የእግዚአብሔርን ኃይል አመላካች ነው። ይህ የእግዚአብሔር ኃይል ዓለማትን የፈጠረበት ጉልበቱ፣ እንደገናም ደግሞ የተመሰቃቀለውን ዓለም መልክ የሰጠበት ጉልበቱ የእግዚአብሔር ኃይል፣ በፍጥረት የተገለጠ የእግዚአብሔር ኃይል፣ በፍጥረት የተገለጠ የእግዚአብሔር ኃይል ብቻ ሳይሆን ዘፍጥረት ላይ ሄደን የምናየው ብቻ ሳይሆን እዚሁ ደግሞ ምዕራፍ 4 ላይ ቁጥር 13 ላይ አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ እኛም በዛው የእምነት መንፈስ እናምናለን፣ ስለዚህ እንናገራለን። ምክንያቱም ጌታ ኢየሱስን ከሙታን ያስነሳው እኛንም ደግሞ ከኢየሱስ ጋር አስነስቶን ከእናንተ ጋር በፊቱ እንደሚያቀርበን እናውቃለን ይላል። እናውቃለን። ሮሜ ምዕራፍ 8 ላይ ኢየሱስን ከሙታን ያስነሳው ይላል የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጠዋል ይላል። ክርስቶስን ከሙታን ያስነሳው ኃይል፣ የእግዚአብሔር ኃይል፣ የኃይሉ ታላቅነት፣ ዓለማትን የፈጠረበት ኃይል፣ ይህ ዘላለማዊ ኃይል ነው። እግዚአብሔር ይመስገን። ስለዚህ እነዚህ ነገሮች ይህ እጅግ ታላቅ ኃይል ይለዋል። ይህ እጅግ ታላቅ ኃይል እንደገና ደግሞ ይህ የከበረ መዝገብ ይለዋል። ይህ የከበረ መዝገብ፣ ይህ እጅግ ታላቅ ኃይል ይለዋል። በምን ውስጥ ነው ያለው ይላል? በሸክላ ዕቃ ውስጥ ነው ያለው። በሸክላ ዕቃ ውስጥ ነው የተቀመጠው። ይህ ታላቅ የሆነ ነገር፣ ይህ የከበረ ነገር፣ ይህ እጅግ አስደናቂ የሆነ ነገር እጅግ ደካማ የሆነ የሸክላ ዕቃ ውስጥ ነው ያለው ይላል። ይህ የሸክላ ዕቃ ማን ነው? የሰው ልጆችን ነው፣ ራሱንም ጭምር ነው የሸክላ ዕቃ የሚለው። ሐዋርያት ሥራ ምዕራፍ 9 ላይ ምን ብሎታል ጌታ? ይህ ስሜን የሚሸከም ዕቃ ነው ብሎታል። ዕቃ ነው፣ ሸክላ ነው። ስሜን የሚሸከም ዕቃ ነው፣ ስሜን የሚሸከም ሸክላ ነው ብሎታል። ስለዚህ ጳውሎስም ለተቀበለው ወንጌል ምን ነበረ? ያንን ስም፣ ያንን የከበረ መዝገብ፣ ያንን የወንጌል ምስጢር የተሸከመ ምን ነበረ? ዕቃ ነበር፣ ሸክላ ነበር። የሰው ልጆችን ማንነት ወይም ሰውን በተመለከተ በልዩ ልዩ ቦታ ላይ ስለ ሰው የተጠቀሱ ነገሮች አሉ። ለምሳሌ ኢሳይያስ ምዕራፍ 64 ቁጥር 8 ላይ እኛ ሸክላዎች
ነን ይላል። እኛ ሸክላዎች አንተም ሸክላ ሰሪ ነህ ይለዋል ኢሳይያስ። እኛ ሸክላዎች አንተ ደግሞ ሸክላ ሰሪ ነህ። እኛ ሸክላዎች ነን፣ እኛን ደግሞ የሰራህን እኛን ደግሞ ያበጀህን አንተ ነህ ብሎ ይናገራል። ከሸክላ ሰሪ ጋር እግዚአብሔርን፣ ከሸክላ ጋር ደግሞ የሰው ልጆችን ፍጥረትን በማገናኘት እንደገና ሌላም ቃል ይጠቀማል ኢሳይያስ 40 ቁጥር 6 ላይ ሰው ሁሉ እንደ ሳር ነው ይላል። ሰው ሁሉ እንደ ሳር ነው፣ መልኩም ክብሩም ደግሞ እንደሚረግፍ እንደ ሜዳ አበባ ነው ይላል። ሳሩም ይጠወልጋል፣ አበባውም ይረግፋል ይላል። ስለዚህ ሰውን ከምን ጋር የሰውን ኃይል፣ የሰውን ጉልበት፣ የሰውን አቅም ከምን ጋር ያገናኘዋል ኢሳይያስ? ከሳር ጋርና እንደገና ደግሞ የሰው ልጆች የሰውን ውበት፣ የሰውን ክብር ደግሞ ከሜዳ አበባ ጋር ያገናኛል። ስለዚህ ሳሩም ይደርቃል፣ አበባውም ይረግፋል ይላል። ወደ አዲስ ኪዳን ደግሞ መተን ስናይ ያዕቆብ ደግሞ ምን ይላል? ምዕራፍ 4 ቁጥር 14 ላይ እኛ እኮ ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ነን ይላል። ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ነን። እንግዲህ እንፋሎት ውሃው የፈላ ውሃ የሚያመጣው ነው። ልክ ውሃው ሲቀዘግዝ አይኖርም። ወይም ደግሞ ጤዛን ብንመለከት ፀሐይ ወጥቶ ሙቀት እስኪሆን ድረስ ተክሎች ላይ እናገኘዋለን። ከዛ በኋላ ደግሞ ከጥቂት ጊዜ በኋላ አናገኘውም። ስለዚህ የሰው ልጆች በምድር ላይ የሚኖሩትን ኑሮም አመላካች ነው። የዚህ ምድር ህይወታችን 70 እና 80 ዓመቱ ልክ እንደ እንፋሎት ነው፣ እንደ ጤዛ ነው። ወዲያው የሚተን ነው፣ ወዲያው የሚጠፋ ነው፣ ታይቶ ጠፊ ነው ብሎ እድሜው የተሰፈረ የተቆረጠ የተለካ ጥቂት መሆኑንም አመላካች ነው። እንደገናም ደግሞ ሰውንም የሚያሳይ ነው። ስለዚህ ጳውሎስ ምን እያለ ነው? ይህ የከበረ መዝገብ፣ ይህ ታላቅ ኃይል፣ ይህ ታላቅ ነገር የተቀመጠው እጅግ ደካማ የሆነው እዚህ ዕቃ ውስጥ ነው፣ እዚህ ሸክላ ውስጥ ነው ብሎ ይነግረናል ማለት ነው። ታዲያ ለምንድን ነው እግዚአብሔር ይህንን ታላቅ ኃይል ወይም ይህንን የከበረ መዝገብ እግዚአብሔር ለምን ሸክላ ዕቃ ውስጥ አስቀመጠው? ለምንድን ነው ሸክላ ዕቃ ውስጥ ያስቀመጠው? ለዚህ 3 ምክንያቶችን ጳውሎስ ያቀርባል። የመጀመሪያው አንደኛው ምክንያት ብቃታችን ከእኛ አለመሆኑ እንዲታወቅ ነው። ብቃታችን ከእኛ አለመሆኑ እንዲታወቅ እንዲህ ይላል፣ ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከእኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለን። ብቃታችን ከእግዚአብሔር እንጂ ከእኛ አለመሆኑን ለማሳወቅ ይላል። ለማሳወቅ ይህ የከበረ መዝገብ በሸክላ ዕቃ ውስጥ አለ። ይህ እጅግ ታላቅ ኃይል፣ ይህ የከበረ መዝገብ በሸክላ ዕቃ ውስጥ ለምን ተቀመጠ? ብቃታችን ከኛ አለመሆኑ እንዲታወቅ። አንዳንድ ጊዜ እንደው የኔም ትዝብት አንድ መዝሙር አለ የፓስተር ዳንኤል አምደ ሚካኤል ከኔ የሆነ ምን አለ ጌታ ሆይ የሚል ማለት ነው። እና ስንዘምር ነው ከኔ የሆነ የለም የምንለው። እግዚአብሔር በአገልግሎታችን የሚሰጠንን ፍሬ፣ እግዚአብሔር በአገልግሎታችን የሚሰጠንን ድል፣ እግዚአብሔር በአገልግሎታችን የሚያደርገውን ማንኛውንም ነገር ከኔ አይደለም፣ ከኔ የሆነ አይደለም፣ የምኖረው ከኔ አይደለም ነው ስንዘምር ነው። ነገር ግን በተግባር ግን አንዳንድ ጊዜ በተግባር እኛ እንዳደረግነው ወይም ከኛ እንደሆነ ሁሉ ራሳችንን ስንቆጥርና ለሌሎችም ስናስቆጥር ራሳችንን እናገኘዋለን። ነገር ግን ቃሉ የሚለው ምንድን ነው? ብቃታችን ከኛ አለመሆኑ እንዲታወቅ ይህን አደረገ። ሸክላ ዕቃ ውስጥ አደረገ። ይህን ታላቅ ነገር ተሰባሪ ነገር ውስጥ አደረገ። ይህን ታላቅ ነገር ደካማ ነገር ውስጥ አደረገ። ይህን ታላቅ ነገር በቀላሉ ተስፋ የሚቆርጥ ነገር ውስጥ አደረገ። ይህን ታላቅ ነገር የሚሰነጠቅ አደጋ መቋቋም የማይችል በቀላሉ ሊሰበር የሚችል እጅግ ጥንቃቄ የሚያስፈልገው ነገር ውስጥ አደረገ፣ አስቀመጠ። የሸክላ ዕቃዎች እንዴት በጥንቃቄ እንደሚያዙ ሁላችንም እናውቃለን። በተለይ እኛ ኢትዮጵያውያን ይሄ በደንብ እውቀቱ ይኖረናል። የሸክላ ድስቶች፣ የሸክላ ውሃ መያዣዎች፣ እንደገና ደግሞ
በጣም ተሰባሪ የሆኑ እጅግ ስስ የሆኑ ሲኒዎችና ብርጭቆዎች፣ በጣም ውበት ያላቸው ነገሮች በጣም ጥንቃቄ ያስፈልጋቸዋል። ካልተጠነቀቅንላቸው በቀላሉ ሊሰበሩ፣ በቀላሉ ሊሰነጠቁ፣ በቀላሉ ሊበላሹና ሊጠፉ ይችላሉ። ስለዚህ በተለይ በስጦታ ያገኘናቸው በውድ ዋጋ የገዘናቸው እንደነዚህ አይነት ዕቃዎችን ምንድን ነው የምናደርገው? በጥንቃቄ ነው የምናስቀምጠው። እንደ ሌሎች ዕቃዎች ቻይ አይደሉም። እንደ ሌሎች ዕቃዎች አደጋ የመቋቋም አቅም የላቸውም። የሸክላ ድስት አደጋን መቋቋም አይችልም። እንደ ብረት ድስት አይደለም። ተሰባሪ ሲኒዎች እንደ ሌሎች ውሃ ወይም ደግሞ ትኩስ ነገር እንደምንጠጣባቸው እንደ ሌሎች ነገሮች አይደሉም። የሸክላ ዕቃዎችና እንደነዚህ አይነት ዕቃዎች በጣም ደካማ ናቸው። በጥንቃቄ ካልተያዙ ቶሎ የሚሰበሩ ናቸው። ታዲያ እግዚአብሔር የከበረውን ነገር ለምን እዚህ ተሰባሪ ነገር ውስጥ አስቀመጠ? ያስቀመጠበት ዋናው ምክንያት ብቃታችን ከኛ አለመሆኑ እንዲታወቅ ነው ይላል። እግዚአብሔር ወደ አብርሃም መጣና አብርሃምን ልጅ እንደሚወልድ ነገረው። ሲነግረው ሚስቱ ሳራም ሰምታ ሳቀች። ይሄንንና ለምን ሳቅሽ አላት እግዚአብሔር። ለምን ሳቅሽ? በእውኑ ለእግዚአብሔር የሚሳነው ነገር አለን አለ። ለምን ሳቀች? እንዴት ይሆናል? እንዴት ልጅ መውለድ እችላለሁ? በዚህ ዕድሜ መውለድ በማልችልበት ጊዜ፣ ያውም መውለድ ከዕድሜ አንጻር ሳይሆን ሳራ መውለድ አትችልም ነበር። አብርሃም ዕድሜው ሄዷል፣ ዕድሜው አልፏል። ስለዚህ ልጅ እንደሚወልድ ደግሞ የተነገረው ሰዓት በሽምግልናው ወራት ነው። ታዲያ አብርሃም ልጅ ወለደ፣ ይስሐቅን ወለደ። ይህ እንዴት ሆነ? ከሱ ሳይሆን ከእግዚአብሔር ነበር። እሱማ የመውለድም ብቃት የለውም፣ ሳራም የመውለድም ብቃት የላትም ነበር። እግዚአብሔር ግን ልጅ እንዲወልዱ በሽምግልናቸው ሰጣቸው ማለት ነው። ብቃታችን ከኛ አለመሆኑ እንዲታወቅ እግዚአብሔር ይህንን ታላቅ ነገር በሸክላው ዕቃ ውስጥ አኖረ ይላል። ሁለተኛው ምክንያት ምንድን ነው? ሁለተኛው ምክንያት የኢየሱስ ሕይወት በእኛ እንዲገለጥ ነው ይላል። የኢየሱስ ሕይወት በእኛ እንዲገለጥ ነው። ይህንን የከበረ መዝገብ፣ ይህንን ታላቅ ኃይል በሸክላ ዕቃ ውስጥ ያስቀመጠው የኢየሱስ ሕይወት በእኛ እንዲገለጥ ነው ይላል። እንዲህ ብሎ ይገልጸዋል። ከየአቅጣጫው ብንገፋም አንንኮታኮትም፣ ግራ ብንጋባም ተስፋ አንቆርጥም፣ ብንሰደድም ተጣልን አንቀርም፣ መጥተው ቢጠሉንም አንጠፋም። የኢየሱስ ሕይወት በሰውነታችን እንዲገለጥ የኢየሱስን ሞት ዘወትር በሰውነታችን ተሸክመን እንዞራለን ይላል። የኢየሱስ ሞት በሕይወታችን እንዲገለጥ የኢየሱስን ሞት ዘወትር ተሸክመን እንዞራለን ይላል። ሕይወታችን፣ አገልግሎታችን የሚፈተን ነው የሚለው ጳውሎስ። ሕይወቴ የተፈተነ ነው፣ አገልግሎቴ የተፈተነ ነው። የእኔ ብቻ ሳይሆን አብረውን በወንጌል ስራ ላይ የተሰማሩት ሁሉ እንዲህ አይነቱ መከራና እንዲህ አይነቱ ነገር ይገጥማቸዋል አለ። ተመቶ መጣል። እዚህ ቦታ ላይ 4 ነገሮችን ነው የሚናገረው። አንደኛው ከየአቅጣጫው ብንገፋም ይላል አንንኮታኮትም፣ ግራ ብንጋባም ተስፋ አንቆርጥም፣ መጥተው ቢጥሉንም አንጠፋም ይላል። መመታት በመሰደድ አለው። ብንሰደድም ይላል መሰደድ፣ ተስፋ መቁረጥና ግራ መጋባት። እነዚህ ነገሮች ሁሉ እዚህ ሸክላ ዕቃ ላይ ቢደርሱ፣ እነዚህ ነገሮች ሁሉ በዚህ ሸክላ ዕቃ ላይ ቢረባረቡበትም ይህ ሸክላ አይጠፋም፣ አይንኮታኮትም፣ አይሰበርም፣ ተስፋ አይቆርጥም። ለምን? የከበረው ያንን ታላቅ ኃይል ያንን የከበረውን ነገር በውስጡ ይዟልና። ጳውሎስ በወንጌል ብዙ ነገር ገጥሞታል። ሁለተኛ ቆሮንቶስ ምዕራፍ 11ና 12ን ስናነብ ብዙ መከራ ደርሶበታል። መርከቤ ተሰበረ ይላል፣ በረሃብ ይላል፣ በርዛት በጥማት ይላል፣ በግርፋት ይላል፣ ገረፉኝ ይላል። ስለ ወንጌል ያልደረሰበት መከራ የለም። ስለ ወንጌል በእርሱ ላይ ያልተፈጸመ መከራ የለም። እነዚህ ነገሮች ሁሉ ደርሰውበት፣ እነዚህ ሁሉ ውርጅብኝ በላዩ ላይ ወርደውበት
ከአገልግሎት መስመር ከተልእኮ መስመር ያልወጣው ሸክላው ያልተሰበረው ተንኮታክቶ ተስፋ ቆርጦ ያልቀረበት ዋነኛው ምክንያት ምንድን ነው? የኢየሱስ ሕይወት በሱ ይገለጽ ዘንድ ነው። ለምን ይህ ሁሉ ደረሰበት? የኢየሱስ ሕይወት በእኛ ሟች በሆነው ስጋችን እንዲገለጥ ነው የሚለው። የኢየሱስ ሕይወት በሰውነታችን እንዲገለጥ የኢየሱስን ሞት ዘወትር በሰውነታችን ተሸክመን እንዞራለን። ለወንጌል ስራ ስንኖር በክርስትና እውነተኞች ሆነን በታማኝነት ለወንጌል ታምነን ስንኖር እነዚህ ነገሮች ሁሉ ከዚህ ዓለምና ከሰይጣን ይደርሱብናል። እነዚህ ሁሉ ነገሮች ቢደርሱብን እኛን አያጠፉንም፣ እኛን አያንኮተኩትንም። ጠፊ የሆነው በቀላሉ ተሰባሪ የሆነ ነገር ለብሰን ግን አንጠፋም፣ አንንኮታኮትም። ለምን? የእግዚአብሔር ኃይል፣ ይህ ታላቅ የከበረ መዝገብ በውስጣችን ስላለ። ስለዚህ የክርስቶስን ሞት በስጋችን ተሸክመን እንዞራለን። ለምን? የኢየሱስ ሕይወት በስጋችን በሰውነታችን እንዲገለጥ ማለት ነው። የኢየሱስ ሕይወት በእኛ እንዲገለጥና እንዲታይ እነዚህ ነገሮች መገሰት አለባቸው። ባለፈው እንዳነበብኩት ምዕራፍ 1 ከቁጥር 8 ጀምሮ በእስያ የደረሰበንን ነገር እንድታውቁ እንፈልጋለን ብሎ ያስረዳው ከአቅማችን በላይ ከብዶን ነበር። የሞትን ፍርድ ተሰምቶን ነበር። በቃ እንደሞ ሞትን ጠፋን አበቃልን ስንል ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን እንዲህ ካለው ነገር ምን አደረገን? አዳነን ይላል። እንዲህ ካለው ነገር አዳነን ይላል። ስለዚህ የኢየሱስ ሕይወት በእኛ የሚገለጠው ምን ስንሆን ነው? የኢየሱስን ሞት ተሸክመን ስንዞር ነው። ለእንደነዚህ አይነት ለመከራ ለአደጋ ተላልፈን ስንሰጥ ነው። በወንጌል ምክንያት ለሚመጣ መከራና በወንጌል ለሚመጣ ፈተና፣ ማንኛውም አይነት ፈተና ይህ የክርስቶስ ኢየሱስ ኃይል የክርስቶስ ኢየሱስ ሕይወት በእኛ ተገልጦ ያንን እንድናልፍና ያንን እንድንሻገር ያደርገናል። ሁለተኛው ምክንያት ምንድን ነው? ይህንን የከበረ መዝገብ ይህንን ታላቅ ኃይል በሸክላ ዕቃ ውስጥ ለምናስቀመጠው የሚለው የኢየሱስ ሕይወት በእኛ እንዲገለጥ ነው። ሶስተኛው ምክንያት ተመሳሳይ ነው። ሶስተኛው እንግዲህ ሞቱ በእኛ ይሰራል፣ ሕይወት ግን በእናንተ ይላቸዋል። እንግዲህ ሞቱ በእኛ ይሰራል፣ ሕይወት ግን በእናንተ። የኢየሱስ ሕይወት ሟች በሆነው ስጋችን እንዲገለጥ እኛ ሕያዋን ሆነን ሁልጊዜ ስለ ኢየሱስ ለሞት አልፈን እንሰጣለን። እንግዲህ ሞቱ በእኛ ይሰራል፣ ሕይወት ግን በእናንተ ይላል። ሞቱ በእኛ ይሰራል፣ ሕይወት ግን በእናንተ ይላል። እኛ ዘወትር ለሞት ተላልፈን እንሰጣለን። በወንጌል የምናልፍበት መንገድ ሁሉ እጅግ አስቸጋሪ፣ በፈተና የተሞላ ነው። ዘወትር ለሞት ተላልፈን እንሰጣለን። ይህ የሆነው ለምንድን ነው? ሞቱ በእኛ ይሰራል፣ ሕይወት ግን በእናንተ። በዚህ መከራ ውስጥ አልፈን በምንሰብከው ወንጌል በምንገልጠው የክብሩ ዕውቀት ብርሃን እናንተ ትተርፋላችሁ፣ እናንተ ትድናላችሁ። እኛ ግን ምን እንሆናለን? በዚህ ነገር ውስጥ እናልፋለን። ግን አንጠፋም፣ ግን ተንኮታኩተን አንቀርም፣ ግን ተስፋ አንቆርጥም፣ ግን ወደኋላ አንልም። ለምን? ይህ ታላቅ ኃይል ይህ የከበረ መዝገብ በውስጣችን አለ፣ በሸክላ ዕቃ ውስጥ አለ ብሎ ይናገራል። እግዚአብሔር ይመስገን። እንግዲህ የክርስቲያን ሕይወት የክርስቲያን አገልግሎት የተፈተነ ነው። በዚህ ምድር ላይ ስንኖር በእውነት በምንመላለስበት ጊዜ ብዙ ፈተናዎች ይገጥሙናል፣ ብዙ ፈተናዎች ይኖራሉ። እነዚህ ፈተናዎች ግን እኛን የሚያንኮታኩቱ፣ እኛን የሚያጠፉ፣ እኛን እንድንወድቅ የሚያደርጉን የሚጥሉን አይደሉም። ምንም ለመጣልም ለማንኮታኮትም ተስፋ ለማስቆረጥም ብዙ ነገሮች ቢመጡም ነገር ግን እነዚህ ነገሮች ሁሉ ቢሆኑም ምንም አንሆንም። ከምን የተነሳ? በውስጣችን ካለው ከእግዚአብሔር ኃይልና ከከበረው መዝገብ የተነሳ። ስለዚህ እግዚአብሔር ይህንን የከበረ መዝገብ በሸክላ ዕቃ ውስጥ ያኖረው በእነዚህ ምክንያቶች ነው። እግዚአብሔር ይመስገን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ስለ ቃልህ እጅግ አድርገን እናመሰግንሃለን። እግዚአብሔር የዘላለም አምላክ የተፈተነ ሕይወት፣ የተፈተነ አገልግሎት፣ ተፈትኖ ያለፈ ሕይወትና አገልግሎት እንዲኖረን ስለምታደርግ እናመሰግንሃለን።
ብቃታችን አንተ ነህና እናመሰግንሃለን። እግዚአብሔር አምላክ ሆይ አንዳች ከኔ ነው የምንለው ነገር የለም። ሁሉ በአንተ ነውና እናከብረሃለን። ያዳንከን አንተ፣ የመረጥከን አንተ፣ የጠራህን አንተ፣ የምታኖረን አንተ፣ ወደፊትም የምታከብረን አንተ ነህና እናመሰግንሃለን። ክብር ሁሉ ከዘላለም እስከ ዘላለም ለአንተ ይሁን፣ በኢየሱስ ስም አሜን።